ሰላም እንዴት ናችሁ ውዶች እንዴት ሰነበታችሁ የዛሬው እንግዳይ ገበሬ ነው ገበሬም የከተማ ገበሬ ነው ደሞ የከተማ ገበሬ አለ እንዴ እንዳትሉኝ አለ በደንብ በዛ ነው ይዤ የመጣሁት በጣም አራያ የሆነ ወጣት ነው ሰክሰስፉል ነው ለኔ እንግዲህ ኢምፕረስ ከሚያደርጉኝ ሰዎች አንዱ ነው እዚህ ግቢ ላይ የተቀናጀ የከተማ ግብርና ነው የምንሰራው እንዴት አቀናጅተን እንደምንሰራ ከበር ጀምረን ያለውን ነገር እያሳየዋችሁ እየሰራን እንመጣለን ማለት ነው ዘወርወር ባራቱ ማቃጫ ቀድሞነ ገባውነ እንኳን ደህና መጣ እንዳለ እንኳን ደህና ቆየ እንዴት ነህ አለ እንደና ያው እንደዚህ ገበሬ በድሮ አስተሳሰብ አሁን ቀርቷል በነገራችን ላይ አብዛኛው አሁን ገጠር አካባቢ ስትሄድ ዘመናዊ አስተሳሰብ ያላቸው ጥሩ ልብስ የለበሱ ምናምን ማየት ኮመን ሆኗል ከከተማም ብንወጣና እስቲ መጀመሪያ ከስመ ጀምረህ አጠር አድርገህ ማንነትን ለተመልካቾች እኔ እንዳለ ጌታቸው ባላለም ምኖረው እዚህ አዲስ አበባ ነው የካ ክፍለ ከተማ ወረዳ 2 ፈረንሳይ ለጋሲዮን የሚባል አካባቢ ነው ምኖረው ስራም የምሰራው እዚህ ከተማ ግብርናውን የምሰራው እዚሁ አካባቢ ነው አዲስ አበባ ነው ማለት ነው የተቀናጀ ከተማ ግብርና ነው የምንሰራው ምንሰራቸው ስራዎች ከዚህ ጀምራሉ እንዳያችሁት ቨርቲካል ፋርሚንግ በፒቪሲ ሰላጣ እንደገና ደግሞ መሬት ላይ በዚህ በድሪፕ ኢሪጌሽን ሲስተም የተለያዩ አይነት የጓሮ አትክልት ፍራፍሬ መድኃኒትነት ያላቸው ሜዲሲናል ፕላንቶች እነሱን ፍራፍሬ እነዚህን አቀናጅተን ነው እየሰራን ያለነው እስቲ የት ነው ያደከው ከሱን ጀምር እኔ አባቴ መምህር ነው መምህር ደግሞ ያው ከቦታ ቦታ እንትን ያደረገ ነው የተዘዋወረ ነው እንትን የሚያደርገው ከአዲስ አበባ ሙጪ የተወሰነ ጊዜ ኖረናል ግን ያው እኔ ነፍስ አላቅም በዛን ሰዓት ነፍስ ካወቀን ወደዚህ ወደ አዲስ አበባ አሁን ቀደም ወዳልኩ ፈረንሳይ ለጋሲዮን አካባቢ መተን ብዙውን ኦልሞስት ከአራተኛ ክፍል ጀምሮ ዘፈራንሳይ አካባቢ ነው የተማርኩት አደኩም በየንተን ማደርገው ዘፈራንሳይ አካባቢ ስለዚህ የፈረንሳይ ልጅ ነህ ፈረንሳባ ነው ያደከው ብለን ወሰድና ለምንድን የጠየቁ መሰለ ምን አሳሰበ ወደ ከተማ ግብርና ለመግባት አንተ የምትሰራቸው የዶሮ እርባታ የከብት እንዲሁ የወተት ልማት እና ከብት ማደለብ እኔ ያየኋቸውን ማለት ነው ማራው አትክልት ሰላጣ ቆስጣ የመሳሰሉት መትከል አሳ የንብ እርባታ
አይቻለሁ ኢቭን የተወሰኑ ግር ቡና ሁሉ አይቻለሁ ግቢ ውስጥ ከዛ ደግሞ ሜዲሲናል ፕላንትስ ምናምን አይቻለሁኝ በዚህ ሁሉ ስብጥር ግብርና ሙያ ውስጥ ለመግባት ምንድነው ያነሰ ከተማ አድገህ እንዴት ወደ ጭንቅላት መጣ እዚህ ጓሮ አትክልት ወደ 12 አይነት የጓሮ አትክልቶች አሉ እንደ ፍራፍሬ 9 አይነት ፍራፍሬዎች አሉን ሜዲሲናል ፕላንቶች ወደ 46 አይነት ሜዲሲናል ፕላንቶች አሉ ከዛ በኋላ እንደገና ደግሞ የተለያዩ እጽዋቶች እነዚህ ለጥላና ለአንዳንድ ነገር የምንጠቀምባቸው እጽዋቶች አሉ ማለት ነው ይሄን ወደዚህ ስራ የገባሁት ያው ልጆች ወልጃለሁ ለልጆቼ ንጹህ ወተት ፍለጋ ነው 3 ከብቶች ገዛው በእነዛ 3 ከብቶች ነው ወደዚህ ስራ ተነሳሽቼ የገባሁት እንግዲህ ልጆቼ ከመኔ ጋር አገናኙኝ ከመክሊቴ ጋር አገናኙኝ ስለዚህ እኛ የተፈጠርንለት እዚች ምድር ላይ መጣንበት ፐርፐዝ አለ እና ከዛ ከፐርፐዝ ጋር አገናኝተውኛል ብዬ ነው የማስበው ከዛ በኋላ ኢሚዲየትሊ አንድ ወር ሳይሞላ ነው እዛው እነዛን ከብቶች የገዛውበት ቦታ ላይ ሌላም አከራይተው እንትን ያደርጉ የነበሩ ሰው የኔንም ግዛኝ በሚል እንትን አደረግን በአንድ ወር ውስጥ 10 አካባቢ ደረሱ እዚህ ወደ ጣፉ አካባቢ ነበረ ከዛን ለዚህ ኮንስትራክሽን ነበረ ሰራ የነበረው ለዛ ኮንስትራክሽን ፓኔል እነዚህ ሚክሰር እነዚህ ዌስት የሆኑ ማቴሪያሎችን ዳምፕ ማድረግበት ቦታ የገዛውት ነበረ ወደዛ ሙቭ አረኳቸው ወደ ፈረንሳይ ለጋ ሲሆን ማለት ነው ከዛም በደንብ እንትን ያደረግን ዶሮም ጀመርን ያው ቴስት ያደረኩ ዶሮቹም ጋር ስገባ ወደ 200 ዶሮ አካባቢ ነበረ መነሻ ማለት ነው ልክ እንደ ሙከራ ማለት ነው ከዛን ስራው ጥሩ ነው ምንድነው የሚፈልጉት ምንድነው የማይፈልጉት እነዚህን ኤክሰርሳይዝ ያደረኩ ከዛ ያው ስራውንም በደንብ ያሰፋ ነው አሁን እዚህ ያለንበት ወይም ደግሞ ያለውበት ደረጃ ደርሻለሁ እና አሁን የምንሰራው የተቀናጀ ከተማ ግብርና ነው ሁሉንም በአንድ ቦታ ላይ አቀናጅተን ነው የምንሰራው ኢንተግሬትድ ፋርም ነው የቀድምና አንተን ለመዘርዘር እንደሞከርከው የወተት ከብቶች አሉን የእንቁላል ጣይ ዶሮች የስጋ ዶሮ የንብ ማነብ የአሳ እርባታ ከዛም በኋላ የጓሮ አትክልቶች ደግሞ በጣም ብዙ አይነት ቫራይቲ ሜዲሲናል ፕላንቶች እና ሜዲሲናል ፕላንቶቹንም እንትን ስናደርግ ምንድነው ለዚያ ሁሉ ለምንሰራቸው እንትኖች ሴፍ ጋርድ ናቸው ፕሮቴክት ያደርጋሉ አሁንኛ እነዚህ ቫክሲን እነዚህ ክትባት ምናምን ይባል ነገር ምንም ነገር እንትና አንጠቀምም ለምን ይሄ ሜዲሲናል ፕላንት እጽዋቱንም እንስሳቶቹንም ከባቢውን ጤናማ ያደርጋል ማለት ነው ኦልሞስት በ500 ሜትር ራዲየስ ውስጥ ምንም አይነት ባክቴሪያ ፈንገስ ቫይረስ አይመጣም ዲቴክት ያደርጋሉ ስለዚህ እንደዚህ ያደረግን ያቀናጀን ነው የምንሰራው እንግዲህ ከኛም አልፎ ተርፎ ለብዙ ሰው ተደራሽ ተጠቃሚ ያርጎናል በዚሁ አጋጣሚ እንደዚህ በደንብ አስፈተነው እንድንሰራ የሆነው አንድም እዚህ ጋር አሁን ለመመሰጋገን ምናምን ነገር ሳይሆን ያንተም አስተዋጽኦ እዚህ ለመድረሳችን ትልቅ ድርሻና ትልቅ ቦታ አለው የዛኔ በሚዲያ በእንተንም ሆነን አይደለም ያወራ ነው ግን ላንተም ላይ ታወቅ ይችላል ትልቅ ድርሻ ትልቅ ቦታ አለ እዛ ፋርም ላይ አሁን እዚህም ለመድረሱ ያንተ አስተዋጽኦ በጣም ከፍተኛ ነው እኔ ኖርማሊ ማረጋውን ነው ያረኩት ሆነስሊ ምንም አዲስ ነገር አላረኩም ትክክለ የሆነ ወደድኩት በተለይ ይሄ በሃይላንድ እቃዎች ላይ አርገ ሰላጣ ቆስጣ ምናምን
የምታበቅለው ነገር አዲስ ነገር ነው በኋላ እንደውም መንግስትም እሱን ነገር በጣም ፕሮሞት ሲያደርገው ሰምተናልና I was impressed ግድግዳው ላይ በሙሉ ተሰቅሎ ሰው እንደዋዛ የሚጥለው የሃይላንድ ተርሙስ አገልግሎት ላይ ውሎ በትንሽ ቦታ ብዙ ምርት ለገበያ እስከማቅረብ ሰላጣ ቆስጣ ትንሽ ኢምፕሬሲቭ ነበርና ለብዙ ወጣት አራያ ይሆናል በሚል ነው ወደ ሚዲያ ያው አድማጮች ምን አርጎ ነው እንዳይሉ ወደ ሚዲያ እንድትቀርብ ነው ያረኩና ለኔ ኢትስ ኖርማል ሞደው ነገር ሲኖር ራሴም ጋር ይሁን ሌላ ሰው ጋር ሌላ ሰው ቢደርሰው ደስ ይለኛል ለዚህ ነው ውሎ የሚባል ፕሮግራም የነበረኝ ለዛ ነው እኔ የሚሰማኝ እኔ አሁን በዞርኩበት ምናምን በቃ ስራ ብቻ ነው የሚታየኝ ማለት ያው ለተወሰነ ጊዜ ትቼው ሌላ ነገር ውስጥ ብገባ ያም አስፈላጊ ነው በየስላማንኩ ነው ግን በቃ ኢትዮጵያ ውስጥ ብዙ ችግር አለ ያ ችግር ሁሉ ስራ ነው በየነ ማምነው ትክክል ለዛ የመፍትሄ ሐሳቦች ሁሌም ጭንቅላቴ ውስጥ ይመጣሉ ሶ ሌላውም ሰው እንደዚህ ቢሰማው ላለው እንዲ በጣም ሰልፊሽ ካልሆንክ እንተ ብቻህን አገር አትቀይርም ስለዚህ ምንድነው ማድረግ ያለብህ በተቻለ መጠን ሐሳብህ እንዲ ባዛ ተሞክራለህና ጥሩ ነገር ጥሩ ነገር ሳይሆን ሁሌም እንዲነኝ ይሄ ነገር ሰው ቢያዩ ሌላም ሰው ቢማርበት ምለውና እሱን ነው ያረኩት ምንም የተለየ ያረኩ ለታ የለም ይሄ አሁን እንደምናየው የቆምንበት መሬት ኮንክሪት ካስት ተደርጓል ቦታው አይድል እንዳትሆን እዚህ ላይ ጆይ ሜምብሬን ወይ ደግሞ ላስቲክ ወይ ሸራ አንጥፈን ኮምፖስት አሸዋ ሚክስ አድርገን ነው እዚህ ላይ ያደረግነው ከዛ በኋላ እዚህ ላይ እነዚህን የጓሮ አትክልቶች ተከልን ማለት ነው ስንፈልግ ምንድነው የምናረጋው ይሄንን ብድግ አድርገን ማንሳት እንችላለን ማለት ነው ስለዚህ አሁን ዱዋል ፐርፐዝ ነው እየሰራ ያለ ማለት ነው የዚህ ፕሮግራም ዋና ዓላማ ይሄ ዝም ብሎ ህልሞች ከማውራት ይልቅ መሬት የወረደ ነገር ያላቸው ሰዎች አሁን ዝም ብሎ ስራ ፈጠራ ይቻላል ምናም ብለህ ማውራት is very easy የሆነ መጽሐፍ አንብበ ምናምን ይቻላል ማለት ቀላል መሬት ወርደ እንደሚቻል ቴስት አርገ ይቻላል ማለት ሌላ ነገር ነው ሪማም ነው እንደሱ ከመጽሐፍ ወስደ አስተማሪ ስትሆንና ህይወትህ ውስጥ አስገብተኸው ቴስት አርገ አስተማሪ ስትሆን አንድ አይደለም ብዬ ስለማስብ ነው እንደዚህ አይነት ነገርና እናንተ ላይ ማተኩሮ ለዛ ነው ይስበኛል ስራ የሚፈጥር ሰው ስለዚህ አሁን ሌሎች እንዲማሩበት ስለፈለኩ ነው አንዳንድ ዲቴይል የሆኑ ጥያቄዎች የምጠይቀ ኦኬ እንግዲህ አሁን ያለነው ያው የዶሮ አንደኛው የዶሮ ቤታችን ነው እነዚህ ዋይት ሌጎርን ይባላሉ ቦባንስ ብራውን አለ ሎማንስ ብራውን አለ ቦባንሶች ታችኛው ቤት አሉ እነዚህ ዋይት ሌጎርን ናቸው አሁን አንደኛ ነገር መልካቸውም ልዩነት አለው ፕሮዳክሽንም ላይ ልክ እንደዛው ነው ልዩነት አላቸው እነዚህ በአመት እስከ 270 280 እንቁላል የመጣል አቅም አላቸው እነዛ ቦባንስ ወይ ደግሞ ሎማንስ ብራውን የምንላቸው 210 200 ድረስ ነው እንቁላል መጣል የሚችሉት ማለት ነው ስለዚህ እነዚህ ያው የምግብ እንትናቸው ይሄ ቀይ የምናየው እንትን ነው ውሃ የምንሰጣቸው በዚህ በኒፕልስ ነው እና በፈለጉ ሰዓት ያልተመረዘ ያልተበከለ ንጹህ የሆነ ውሃ ያገኛሉ ማለት ነው ምግብም ሰዓታቸውን ጠብቀን እዚህ እንትን እናረጋለን እንቁላል የሚጥሉት እዚህ ውስጥ ነው ከዚህ ከሳጥኑ ውስጥ ገብተን እንትን እናደርጋለን ማለት ነው የነዚህኞቹ እንቁላል ልክ እንደራሳቸው እንደመልካቸው ነጭ ነው የቦባንስና የሎማንስ ብራውን ደግሞ ልክ እንደመልካቸው ብራውን እንቁላል ነው መጀመሪያዎቹ ጫጩቶች ላይ እንመለስና 200 ዶሮ ነው ያልከኝ ቀይ ዶሮ ነው ያስገባው ወይስ ጫጩት ነው ቀይቦች ናቸው ቀይብ ነው ያስገባው ማለት ለአድማጮች ግልጽ እንዲሆን አንዳንዱ ላያቅ ስለሚችል ቢያንስ ከ1 ወር ከ15 ቀን እስከ 2 ወር እድሜ ያላቸው አንተ የስንት ወር አስገባ የ3 ወር ያ ማለት ከዛ በኋላ 2 ወር ብቻ ነው የምትጠብቃቸው እንቁላል እስኪሰጡ አይደል ያንተ ስማርት የሆነ አካሄድ ነው አቅም ነበረ ማለት ነው ፋይናንሻሊ እና በስንት ገዛቸው
የዛኔ 100 ምናምን ብር አካባቢ 175 180 ብር አካባቢ ስለዚህ ያንን ብናሰላው 200 ዶላር አይደል ያልከው አልሞት 36000 ብር ኢንቨስትመንት ማለት ነው ከዛ ምን ነው ምናምን በግምት ምን ያልፈጀብ እንቁላል መስጠት እስኪጀምር እንግዲህ ያው በዛን ሰዓት ያው በሳምንት ስለሆነ የዚህ እድገታቸው የመኖም የሚጨመረው አንድ 20 ምናምን ሺህ ብር አካባቢ ኩንታሉ መቼም የዛኔ 1000 ብር አይገባም 900 ብር አካባቢ ነበር 920 930 አካባቢ ነበር ስለዚህ እንደው አጠቃላይ 100,000 ማይሞላ ኢንቨስትመንት ነው የዶሮቹ ላይ ኢንቨስት ያደረግነው ከዛን ከብቶቹ ኦልሞስት ወደ 200 ምናምን ሺህ ብር አካባቢ ጠቅላላ ወደ 300 ምናምን ሺህ ማለት ነው ወደ 300 ምናምን ሺህ ብር ወደ 500 ምናምን ሺህ ብር አካባቢ ከየት አመጣ ለአድማጮች እና ተመልካቾች ግልጽ እንዲወስ ቅድም እንደገለጽኩልህ የዚህ ኮንስትራክሽን ነበር የምሰራው በየሃለው ኮንትራክተር ነበርክ ደረጃ ስንት ደረጃ 5 ጥሩ ደረጃ ነው እኔ ኤሌክትሪካል ነው እንትን ያደረኩት የዛኔ መጀመሪያ እንትን ያደረግነው በኤሌክትሪካሉ ነው እንትን ስናደርግ የነበረው ኦልሞስት ወደ 360 ሰራተኛ አካባቢ ነበር በስራችን ከዛን ኢሚዲየትሊ ማለት በግሩፕ ነበር ድርጅቱ የራሴ ነው 360 ማለት የቀን ሰራተኛውንም ቆጥራ ነው በቃ የሙያተኛ ብቻ ኤሌክትሪሻን ከዛን እነዚህ ጠራቢ ምናምን ነገር ቺዝል የሚያደርጉ አሉ ስቶር ኪፐር አለ ታይም ኪፐር አለ እንደገና ፎርማኖች አሉ እነዚህን ሁሉ አካቶ 360 ሰራተኛ አካባቢ ነበረን እሱን እየሰራን ከዛን ይሄን ደረጃ ምን ያህል ጊዜ ሰርተሃል እሱ እንግዲህ ከ2002 እስከ 2006 አካባቢ እስከ 2012 ድረስ 2012 ድረስ የዚህ ኮንስትራክሽኑ እንደገና ደግሞ እንትን አደረገን ያው ማለት ያው 10 አመት ቀጠልክ ማለት አካባቢ እንትን አደረገን ከዛ ተገኘ ገንዘብ ነው ለምን ተውከው ማለት አዋጭነቱ ቀንሶ ነው ወይስ አንድ ያው እዚህ ያሉት ወቅታዊ ነገር ስራ ፊልድ ነው ክፍለ ሀገር ነው ብዙን እንሰራ የነበረው ብዙም እንትን ስላላደረገን ወደዚህ ስራ ላይ ውጤቱንም ስናየው የተሻለ ነው ተስፋፍቼ በደንብ መስራት ጀመርኩ ከአጥር ጥግ እንደገና ከአትክልቶች ውስጥም እንደ አረም ሆነ የበቀሉ እንትኖች ናቸው እጽዋቶች ናቸው እንሰትም ላይ ያለ ለከብቶቹ ለማታ ነው አሁን እዚህ ጋር ስቶክ የተደረገው ማለት ነው ስለዚህኛ ግቢ ቅድም ብያቸዋለሁ ኢንተግሬትድ ነው ብያቸዋለሁ ከአትክልቱ ላይ ከጓሮ አትክልቱ ላይ ቾፕ የተደረገ ነው ይሄ ስለዚህ ይሄ እንደገና ለዌስቴጃቸው ይሄንን እንትን ያደርጋል ከዛ በኋላ ደግሞ ተመልሶ ለዶሮቹም ለከብቶቹም ይሄ ቾፕ እየተደረገ ይሰጣል ማለት ነው ፈራህም የመጀመሪያ shift ስታረግ ከዚህኛው ዘርፍ ወደዚህኛው ባይዋጣኝ ምናም ብለ ስጋት አልነበረኝም ያው እየሰራን ነበር እንደውም ጎን ለጎን አስኪጀዋለሁ አስኪጀው ብዙ ሳይቶችን እንደውም የመንግስት እነዚህ ኮንዶሚኒየም ምናምን ነገሮችን ሰራ ነበር እንደውም ከዚህ ነበር ምትደጉመው ያንን ከግብርናው ነው ምትደጉመው ከግብርናው ለዚህ ኮንስትራክሽኑን እንደጉም ነበር ሰራተኛ ደሞዝን ከፍል ነበር እነዚህ የመንግስት ፕሮጀክቶች ነበሩ በተባለላቸው ታይም ፍሬም አልነበረም ያልቅ የነበረው ስለዚህ ያ ደግሞ በቀላል አስፈላጊ ወጪ ለኪሳራ የሚዳርግ እንትን ነበር ከዚህ እንትን ያደረኩ ነበር በጣም አግዞኛል ስለዚህ አሁን የገቢውም ሳቢ ስለሆነ እና አዋጭነቱ ምናምን ነው ጎትቶ ወደዚህኛው ያጠቃልላል ማለት ነው ያኛውን የተውከው ይሄኛው ሞራዋጭ ስለሆነ ነው ኦኬ
ሁለተኛ ነገር ያኛውም ስራው እንደ በፊቱ አይደለም በጣም ተቀዛቅዟል እንቅስቃሴው በጣም ደካማ ነው ስለዚህ ይሄኛው ደግሞ ያው ምግብ ነው ማንንም ሰው የሚፈልገው ምርት ስለሆነ ይሄኛውን የበለጠ ጊዜና ሰዓት ሰተን ብንሰራው የት እንደሚያደርሰኝ ስላወቅኩ ሙሉ ለሙሉ ሙሉ ጊዜ ሰጥቼ ወደዚህ ሽፍት አድርጌ እየሰራው ነው እውቀቱን እስከታ መጣው ማለት እውቀት አይፈልግም ዶሮ ማርባት ከብት ማርባት የመሳሰለው ይፈልጋል ፍላጎት አንደርስታንድ መጀመሪያ ወደዚህ ያመጣ ወተት ለልጆች ንጹህ ወተት ፍለጋ ነው የጀመርከው ያ እንደ ሆቢ ልናየው እንችላለን ስትጀምረው በኋላ ግን ስራ ስታረጋው ያው የግድ መሳካት አለበት ትክክል እንዲሳካ ለማድረግ ደግሞ እውቀት ይፈልጋል ትክክል እውቀቱ እስከት መጣ እንዳልኩህ ነው መክሊቴ ወደ መክሊቴ አገናኘኝ የልጆቼም ፍላጎት እንትን ለማድረግ ወደ መክሊቴ ያመጣኝ ያልኩ መሰጠትም ይፈልጋል ከውስጥህ ሊሆን ይገባል ያ ሲሆን ደግሞ ምንም ነገር ለማወቅና ለመስራት ምንም ነገር አይቸግርህም መጀመሪያ ላይ አንድ ሞዴል የሆነ ጓደኛ ነበረኝ ከሱ ብዙ ነገሮችን ምንም ይሰራ ማለት ይሄንን የግብርና የሚሰራ ስለዚህ እሱን ታይ ነበር አሁን ልክ እንደ አድቫይዘር እንደሚባለው በቃ ከብትም ስገዛ ዶሮም ስገዛ ሲታመሙም ምንም አይነት ነገር እንትን ሲያደርግ እሱ ከኔ 10 አመት 12 አመት ኤክስፒሪየንስ ስለነበረው እሱ ጋር ደውዬ ኮሙኒኬት አደርጋለሁ ከውስጥ ከፍላጎት ስለነበረ ያንዳንዷን ነገር በደንብ አድርጌ ነው አየነበረው ከዛም እንደገና ደግሞ ያው ስልካችን ላይ ብዙ ነገር አለ ጎግል አድርጌ አነባለሁ ዩቲዩብ ላይ ያለው ከዛ እስራኤል የበለጠ እንደወደው እንዳጎለብተው እነዚህ ነገሮች ረድተውኛል ስለዚህ ቀድመህ ነው እነዚህ መረጃዎች የሰበሰብከው ማለት ነው ወይስ ስራው ላይ ከገባህ በኋላ ነው ስር ውስጥ ከገባው በኋላ ስራውም ያስተምርሃል ማለት አሁን ለምሳሌ 200 ዶሮ ለማስገባት ቄብ ልግዛ ወይስ ያንድ ቀን ጫጩት ልግዛ እውቀት ይፈልጋል ምንድነው የዚህኛው ጥቅም የዛኛው ጥቅም ምንድነው ጉዳቱ ምንድነው ምናምን የሚለውን ማሰላሰል ይፈልጋል ትክክል እሱን ነው አሁን እኔ መጠየቅ የፈለኩት ቀድመህ መረጃ ከሌለ እንዴት ቄብ ዶሮ መረጥክ አክቹሊ የሚያማክር ጓደኛ ነበረ ግን እሱ ከስራውን ከመጀመር በፊት ጀምሮ ነው ወይስ በኋላ ነው እሱ ነው ማወቅ የፈለኩት እንግዲህ ያው ለሌሎች ለሰን እንዲሆን ነው አንተን ለመመርመር እንትን ካደረኩ በኋላ ነው እሱን ከሱ ጋር በደንብ ማውራት ይጀምራል አንተ ከሱ ጋር ከጀመርክ በኋላ ነው ከመጀመር በፊት ግን ቄብ ዶሮ ራሱ መኖሩን ለማወቅ ራሱኮ ኢንፎርምድ መሆን ይፈልጋል ስለ መረጃና ስለ ዕውቀት ክሊር እንዲሆን ስለፈለኩ ነው ለሰው እሺ ከአንድ ቀን ጫጩት ይልቅ የቄብ ዶሮ መሻሉን በምን አወቅ ኦኬ ቀድመህ የነበረ መረጃ ነበር ወይ ሁለተኛ ኢቭን ራሱ የቄብ ስትገዛ እንትኑን ካልኩሌት አድርገ ይመስለኛል መቼ እንደሚደርሱ አይደል 5 ወር ላይ ይደርሳሉ ስለዚህ የ2 ወር ምን ነው ከፍላለሁ ከዛ እንቁላሉ ሰፖርት ያደርገኛል ምናምን ስሌት ይፈልጋል ትክክል ይሄን እንዴት ነው ያለፍከው ነው እውነት ለመናገር የአንድ ቀን ጫጩት ለማስገባት ማለት ብዙ ሰዎችንም እንትን ሳደርግ
ብዙ ስራ ብዙ ድካም አለው ስለዚህ ታማከር ነበር ማለት ነው አዎ እሷ ነው ማወቅ የፈለኩት ብዙ ድካም ብዙ እንትን አለው አሁንም ወደ ስራ ውስጥ ከገባው በኋላ ደግሞ ትክክል ነው ብዙ ድካም ብዙ ስራ ብዙ ክትባቶች አሉ አሁን እነዚህን ስቴፖች የጨረሱትን ቄብ ዶሮ ነው ያስገባው ተዛኔ እነዛን ነገሮች እኔ እንደመጀመሪያ የአንድ ቀን ጫጩት ላስገባብል በጣም ብዙ ነገር ሉዝ እንደማረግ ብዙ ሊያልቁብም ይችላሉ ስለዚህ ይሄንን ክትባታቸውን ሁሉ ነገር ጨርሰው በቀኛ መኖና በየ2 ወር ተኩሉ የሚከተበውን በውሃ መስጠውን ክትባት ብቻ ነበር እንሰጥ የነበረው ከዛን አንድ ወር ከ15 ቀን በኋላ በ4 ወር ከ15 ጥሩ ማኔጅመንት ስለነበራቸው በ4 ወር ከ15 ቀናቸው የምስራች አሳዩ እንቁላል ሰጡን ማለት ነው ስለዚህ በእንደዛ መንገር ነው እንትን ያደረኩት ስቲል እስካሁን ድረስ እኔ የአንድ ቀን ጫጩት አስገብቼ እንትን አርጌ አልሞከርኩት ብዙ ሰዎች አድካሚ ነው ብዙ ሰዎች እንትን ያደርጋሉ ይሄ ለምን እንደዚህ አታረግም ብለው እንትን ያደርግ ይጠይቁኛል እኔ ግን አስቤውም ማላቅ 5 ወር ሙሉ ወጪ ነው እኮ የሚሆኑት 5 ወር ብዙ ማኔጅመንት ብዙ እንትሮች እና ደግሞ ትልቅ ጥንቃቄ ይፈልጋል በጣም አንድ ቀን ጫጩት አስገባ በጣም ይፈልጋል ስለዚህ እሱ በተደራጀ መንገድ በደንብ አደራጅተ ካልሆነ በስተቀር በጣም ከባድ ነው አንተ አቅሙም ስለነበረ ነው አሁን አቅም የሌላቸው አዲስ መጀመር የሚፈልጉ ሰዎች ግን ብዙ አማራጭ ያላቸው አይመስልኝም እንትኑን መረጃውና ዕውቀቱ ኖሯቸው ከአንድ ቀን ቢጀምሩ ነው ሞር አዋጭ የሚሆነው እኔ ሳስበው ለምሳሌ 3000 ዶሮ ማርባት ማነው ጫጩት አስገብተ ከሆነ ከዛ ውስጥ ቄብ ላይ ሲደርሱ እኮ 1000 ብትሸጠው ለ2 ወር ቀለቡን ትገዛበታለህ ትክክል እንደዚህ አይነት ስሌት ውስጥ እንዲገቡ ስለፈለኩ ነው ልክ ነህ ብዙ ነገር ይቀንስልሃል ሁለተኛ ነገር ከኮስትም አቋያ ኮስት ይቀንስልሃል እንደገና ደግሞ ሪስኩ ነው የሚጨምረው መስለኝ yes ግን እኔ አሁን እንደመጀመሪያ ገና ቀጥታ ለሚገባ ሰው ይሄን አድቫይስ አላረግም ያንተ ነው ትክክል አይመከርም ለምን ሰዎች ቢችሉትም አሁን ያንን ነገር እኔ ላርገው ብል ምን እንደሚገጥመኝ ምን እንደማይገጥመኝ እኔ አውቀዋለሁ አውቄው ነው እንትን ማረገው ልክ እንደ ጀማሪ ግን ለሚጀምር ሰው የአንድ ቀን ጫጩት እኔ አልመክርም በእኔ የአራት ማነው አሁን እንደውም የ2 ወር ተኩል ምናምን ነገር የለም የ2 ወር ማነው የ45 ቀን ነው አሁን እየተሸጠ ያለው ቄብ ተብሎ የ45 ቀን ነው እሱ እኮ ነው ችግሩ 320 ብር 360 ውድ ነው አየህ አሁን እነዚህ በቂ መረጃ ይዞ ዕውቀት ይዞ ለሚገባ ሰው በደንብ አጥንቶ ለሚገባ ሰው የአንድ ቀን ጫጩቱ የሚያዋጣው ለዛ ነው ሪስክ አለው በደንብ ዕውቀት ይፈልጋል ዕውቀትና ጥንቃቄን ከተማመንክ ግን የአንድ ቀኗ ቀደም ምልህ አድቫንቴጅ አላት ብለው ለምሳሌ በትንሹ መጀመር ካለበት እንዳንተ 200 ዶሮ ቢይዙ ትክክል ልክ ቄብ ላይ ሲደርሱ ምክንያቱም 5ቱንም ወር ወጪ አውጥተህ ማትችል ከሆነ ያለ አማራጭ ቄቦቹን 50 እንኳን ብትሸጥ ቀሪውን 2 ወር ይሸፍንልሃል በጣም ውጤቱ ጥሩ ነው ግን ሪስክ አለው ሁለተኛ ነገር እኛ በተለያየ ምክንያት ሊሞት ይችላል እኛ ሀገር አሁን ብዙ ሰው ዶሮ እርባታ ብለህ እንትን ስታረግ ባድ ማውዝ ነው በቃ መጥፎ ነገር ነው እንጂ የሚወራው ጥሩ ነገር አይወራም ለምን ሰው እንዳለ ወይ ሰለሞን ዶሮ ሰርቶ ሰክሰስፉል ስለሆነ ሚስተር ኤክስ ሚስተር ዋይ ሰክሰስፉል ይሆናል ማለት አይደለም ሰው ተረድቶ ነው መስራት መቻል ያለበት በእውቀት ነው መግባት ያለበት ሰው ስለዚህ አውቆ በደንብ ምንድነው ማገኘው ምንድነው መሰጣቸው የሚለውን ነገር ብዙ ሰው ምንድነው ያደርገው በቃ ዶሮ እርባታ ጀመርኩ ብሎ ቤት ይከራያል ዶሮ ያስገባል ከዛ መኖ ያስገባል ከዛ በኋላ ለሰራተኛ ሰጥቶ ጥሎ ይሄዳል ዶሮ ደግሞ ቀለብ ከሰጣት ምን ችግር አለው አይነት አሳሰባ ያ አይደለም ማንኛውም ቢዝነስ ክትትል ይፈልጋል ምን ፈልገው ነገር ከሰጠነው ሲስተሙን መንገዱን ተከትለን የምንሄድ ከሆነ
የምንፈልግበት ቦታ መድረስ እንችላለን ሰው ግን ምንድነው የሚያደርገው እዚህ ጋር እንት ነው ያኛው ሰራተኛው ዶሮቹንም አውጥቶ ከመሃል ሊሸጥባል በጣም ብዙ ነገሮች አሉ መኖን አውጥቶ ይጠቀምበታል አንተ እንት ስታረግ ፕሮፐርሊ አልተሰጣቸውም በሰዓታቸው አይወልዱም የሚፈልገውን እንቁላል አይደለም ተነቃቀኝ በነገራችን ላይ ስትራ እዛ እርባታው ውስጥ ስትረማመድ ራሱ በጣም ብዙ ነገሮች አሉ ወደ እርባታው ስትገባ ራሱ በጣም ተነቃቀኝ ይፈልጋል በጣም ብዙ ኢቭን ከባቢው ተነቃቀኝ ይፈልጋል ጽህና ይፈልጋል በጣም ብዙ ነገር ክትትል ይፈልጋል ዶሮቹን የፈለገው ያህል ቢበዙ ያንዳንዱን አቴንድ ማድረግ ይፈልጋል የትኛው ናት የህመም ምልክት ያላት ቶሎ ማትለያት ከሆነ በሙሉ ሌላውንም ያደርጋል በጣም ከባድ ስራ ነው ግን የማይቻል አይደለም ጥንቃቄ ይፈልጋል ዕውቀት ይፈልጋል እንጂ የማይቻል አይደለም ይሄንን ስንል ማስፈራራት አይደለም በቃ መሰጠት ያለበትን ለማንኛውም ስራ ወይ ደግሞ ለማንኛውም ቢዝነስ የምንሰጠውን ትኩረት ለዚህም ከሰጠን የተሻለ ነው ከቤቱ አሰራር ጀምሮ ነው የምታቀርብበት ሁኔታ ታይሚንግ ብዙ ነገር አለ እሱን ዕውቀት ይፈልጋል እና በእጃችን ላይ ነው ያለው ማንበብ እንችላለን ከመጀመራችን በፊት እንትና ስለሰራው እኔም ልስራው ሳይሆን ወይ ገንዘቡ ስላለን እኔም ልስራው ሳይሆን አንተ በራስ መንገድ ነው መስራት ምን በቃ ማንበብ ዕውቀት ሙሉ መሆን መቻል እና ደግሞ ቀጥታ መረጃ ማግኘት ጥሩ ይመስለኛል ለምሳሌ አሁን ፈረንሳይ ለጋዚዮን ቀዝቃዛ ነው አየሩ ሃይላንድ ለጠይቀም ፈልገው ብዙ ብዙ አይነት ቦታ ላይ ዶሮ የሚረባ ይመስለው ያንተ ጥሩነቱ ጠንከር ያሉ ዶሮዎች ነው ታመጣው ብርድም ቢኖር ይቋቋማል ችግር የለውም ጫጩት ቢሆን ልጠይቅህ ነበር ግን ዶሮ እነዚህም ቢሆን የተወሰነም ቀት ይፈልጋሉ ይመስለኛልና እንዴት ነው የመጀመሪያውን ኤክስፒሪየንስ ያሳለፍከው ምኖር ላይ ነው የገቡት እንግዲህ እነሱ ነጭ ናቸው እንቁላላቸው ልክ ይሄ ነው ማለት ነው አስኳሉም ወይም ደግሞ ባህሪውም የእንቁላል ባህሪው ከሌላኛው ምንም የተለየ እንትን የለውም ስለዚህ ልክ በዚህ አፕሮች ከዛኛው ምንም ነገር የሚለይበት ነገር የለም እኛ ምንድነው አሁን የዶሮቹን ይሄ እንደዚህ አይነት ኳሊቲ ሊመጣ የቻለው ቅድም እንዳልኳችሁ ኢንተግሬትድ ነው ብያቸዋለሁ ፋርሙ ኢንተግሬትድ ሲሆን እነዛ አትክልቶች ቆስጣ ሰላጣ ጎመን እነሱ ቾፕ እየተደረገ እየመጣ ይሰጣቸዋል ስለዚህ እንቁላል ኳሊቲው ከአበሻው ምንም ነገር የሚለይበት ነገር የለም ቢጫ ነው አስኳሉ ቴስትም ፊዚካሉም ስናየው ይሄ ነው ማለት ነው ስለዚህ ምንም ከዛኛው ከሌላው እንትን የሚያደርግበት ነገር የለም ስለዚህ የሚበሉት ምግብ ነው ፋክተሩ ማለት ነው እንደዚህ ግንቦት ሰኔ አካባቢ ላይ ነው እንትን ያደረጉት እኛ ምን እናረጋለን ኤክስትራ የሆነ ነገር እኛ እንደውም እንትን አናረግም የከብቶቹ እንትን ኩበት ስለሚጠፈጠፍ ያንን ኩበት በበርሜል አርገን መሃል ላይ 2-3 በርሜል ተቆርጦ እዛው ውስጥ ታነደዋል ይነዳል ሙቀት እንዴ ከዛ ነው በዛ በበርሜሉ ዙሪያ ላይ 3-4 ነው እናስቀምጠው ያንን ሙቀት ያገኛሉ ስለዚህ በዚህ በአርቲፊሻል እንትን ደግፋቸውና አግዛቸው ነው ባህላዊ ሂተር ማለት ነው ሰው በአምፖል በምን አድርጎ እንትን ያረጋል መብራት ብትሄድ እነዛ ዶሮች እርስ በእርስ ሙቀት እንትን ለማድረግ አንድ ቦታ ይሰበሰባሉ ተፋፍነው ይሞቱባል ይሄኛው ግን በቃ ሴፍ ነው ለምን ዌስቴጅ ነው የከብቶቹ ዌስቴጅ ነው በከብቶቹ ዌስቴጅ ነው ያንን ነገር እንትን የምናረጋው ሞትም ምንም ነገር የለብንም እና እኔ እንደው ኋላ ላይ እንደው በደንብ አርጌ አስቤበት አጥንቼ ገባው ያህል ነው አሁን ላይ የሚመስለኝ አቅ ነበረ ግን ማላቅ ነበር ይመስለኝ የነበረው አሁን ላይ ሆኜ እንተሳረገው በቃ በደንብ ሲጀምረው
ፐርፌክት ሆኜ ነበር የጀመርኩት ጥሩ ነበር ግን እዛ ቆንጆ ነበር እና እንደዛ ነው ማንኛውም ሰው ሊሰራው የሚችለው ኢኒሻል ኢንቨስትመንታችንን ዶሮ ላይ ስንሰራ በሁለት ወር በሶስት ወር ዋናውን እንትናችንን መመለስ የምንችልበት ቢዝነስ ነው እና ብዙ ሰው ቢሰራው ጥሩ ነው ብዬ ነው እኔ አድቫይስ ማረጋው ያው ቀድም እንደነገርኩህ ባልሆነ ሮንግ በሆነ መንገድ ሰው እየገባ ቢዝነሱን በባድ ማውዝ እንትን እየተደረገ ነው አሁን ላይ ዛሬ ሱቅ ላይ 20 ብር ነው እየተሸጠ ያለው አንድ እንቁላል ይሄ ምንድ ስለሆነ ነው በቃ ብዙ ሰው ስለማይሰራው ነው ብዙ ሰው ቢሰራው እንቁላል ይሄን ያህል ብር እንትን የሚደረግበት ነገር አይደለም የኛ አይነት ፋርመሮች ቢበራከቱና ቢበዙ ዋጋው እየቀነሰ ነው ዋጋው የሚቀንስበት ለምን በውድድር ስለሚሆን እኔ 2 ብር ቀንሼ ወይ 1 ብር ቀንሼ ሲሸጥ ያኛው ደግሞ የኔን ገበያ እንትን ለማድረግ 1 ብር ወይ 50 ሳንቲም ቀንሶን ሲያረግ እንቁላል ስቴብል የሆነ ዋጋ ኖሮት እንትን ሲጀመር ምንድነው አቅም የሚፈልግ ስራ ነው እንቁላል የዶሮ ማለት ነው አቅም ይፈልጋል እነዚህ በእኛ ሀገር እንትን ምንድነው አጽዋማት ይበዛል ስለዚህ በዛ አጽዋማት ላይ እንደፈለከው እንቁላል ምርት አይሸጥልህ ስለዚህ እንቁላል ምርት እንዲህ ማን ነው መኖ ለመግዛት ምን ይፈልጋል እንቁላሉን ቀንሰ ነው የምትሸጠው ለምን ዶሮቹን ለማኖር እና ፍራንኩ ካለህ ገዝተ ስቶክ ታረጋለህ መኖ እንቁላሉንም ስቶክ አርጋ ልክ ጾም ሲፈታ መሸጥ ትችላለህ ስለዚህ ሰው አቅም ስለማይኖረው ብዙ አርቢ በተገኘው ዋጋ ይሸጥና አርክሶ ይሸጣውና ከዛ በኋላ አቅም ሲያጣ ይወጣል አሁን ብዙ ፋርሞች የተዘጉት በዛ ነው የመኖ ውድነት ገበያውን ፕሬዲክተብል አይደለም ደላላም ኢንቮልቭ ያደርግበታል በጣም በተለይ የስጋ ዶሮ ምናምን የስጋም እንቁላልም በጣም ተጽዕኖ የደላላ ያለ ይመስለኛልና በጣም አለበት መተው ዋጋ ይቆርጡብሃል ምናምን በጅምላ ለመሸጥ ከዛ ምንም አማራጭ ስታጣ ተትሸጣለህ ከዛ ምን ይሆናል እኔ ያጠናውት ማለት ነው የገባኝ ኦኬ የሆነ ጊዜ እንቁላል ይወደዳል ዶሮ ይወደዳል ከዛ ብዙ ሰው ይገባል ማርኬት ውስጥ ይሄ ባጭር ጊዜ የሚገባበት ብዙ ሰው ይገባና የሆነ ጊዜ ለምሳሌ ለፋሲካ ቢሆን በጣም የተወደደው ለዘመን መለወጫ ሲመጣ እርክስ ይላል በጣም ብዙ ሰው ይገባል ዶሮም እንቁላል ከዛ ልክ የዛን እርክስ ሲል ደግሞ አሁን እንደምትለው ሰው ዝም ብሎ ይሸጥና ይወጣል ከዛ ገና እንደገና እና ገና ደግሞ ይወደዳል በጣም እንትን ነው ይሄ ከፍና ዝቅ በጣም አለው ቶሎ ገብተህ ቶሎ መውጣት የምትችልበት ስለሆነ ይመስላል አንደኛ ነገር ይሄንንም እንደዚህ እንዲያደርግ ያደረገው ምንድነው ይሄ ምርቱን አምርተህ የምትሸጥበት ቦታ ሊኖርህ ይገባል የከብት በረታችን ነው ይሄ የወተት ከብቶች ናቸው ሁሉም የራሳቸው የሚበሉበት ገንዳ አላቸው አሁን ታልበው ምግባቸውን በልተው የረፍት ሰዓታቸው ነው ለዛ ነው አሁን እነዚህ የተኙት እዛ ማዶ ላይ የምናያቸው ጊደሮችና ጥጆች አሉ እርግዝና ያላቸው አሉ የሚታለቡ አሉ አሁን ላይ ስለዚህ በዚህ አፕሮች ነው እንትን የምናረጋው ዌስቴጃቸው ቀጥታ ወደ ባዮጋዝ ነው የሚገባው ከሲስተሙ ጋር ተገናኝቷል ያ ወደ ኢነርጂ ይቀየራል ማለት ነው የፋርም ውጤት ብቻ የሚሸጥበት ማርኬት አለ አሁን ሌላው ዓለም ላይ ልክ እንደዛ አሁን ሰንደይ ማርኬት ምናምን ነገር ተብሎ ልክ እንደሚደረገው የለት ብቻ አይደለም ማለት የቅዳሜና እሁድ ብቻ መሆን የለበትም ሰው ወደ ቤቱ ሲገባ ፒክ አርጎ እንዲገባ ፍሬሽ ትኩስ ነገር ይዞ እንዲገባ በአቅራቢያ እንደዚህ አይነት ነገር ቢመቻች
በመሃል ያለውን ደላላውን ቼኑን ማጥፋት ትችላለህ ዋጋውንም እንትን ማድረግ ትችላለህ ሰው በሚያዋጣው ይሸጣል ማለት ነው እዛ ጋር ይሄንን ፋሲሊቲ ያረጋግልህ የቤት ኪራይ ኮስት የለብህም ደላላ እንትን የሚያደርገውንም እንትን አርገህ ነው እንትን መታረገው ማለት መንግስት በነፃ ማቅረቢያ ቦታ መሸጫ ቦታ ቢያው ግን እሱ ያዋጣል እኔ ባይዘው ከይቅርታ ጋር ነው የነዚህ አይነት ነገሮች ደጋፊ አይደለም ለምን መሰለህ መንግስት ሁሉ ነገር መስጠት የለበትም አንደኛ አይችልም የዳ ሀገር መንግስት ነው ሁለተኛ አያዛልቅም በሙሉ አቅም ለመስራትም አይመችም መንግስት እንደዚህ የሚያረግ ከሆነ እንደኔ እምነት ምንድነው ወይ ራሳችሁ ስለ በተናጠል እንኳን ቢያቀታችሁ በጋራ ሆናችሁ አንድ የመሸጫ ቦታ ልክ እንደማንኛውም የቢዝነስ ሰው ተከራይታችሁ መስራት ሁለተኛው አማራጭ ደግሞ ሌሎች ማርኬት ውስጥ የሚገቡ ከናንተ ተረክበው የሚሸጡ መምጣት ይችላሉ አሁን ይሄ አጋጣሚ ራሱ ችግሩን ማወቃቸው ሰዎች ቢዝነስ እንዲያስቡ ሊያረጋቸው ይችላል እኔ የምር ችግሮች የሚፈቱት በገበያው ነው ብዬ ነው ማምነው ኖት በመንግስት መንግስት ሲሆን እንትን ኮንትሮል ምናምን ይበዛዋል ፕሮሰስም አለው ያው በራሱ መንገድ ዝም ብሎ ሊለቀው ስለማይችል በመትፈልገው መንገድ ይሆናል ብዬ ነው ያላምነው ከሱ ይልቅ ወይ ሰብሰብ ብላችሁ አንድ ሱቅ መክፈት እንደ ውጪ ከቀደም ላነሳው ውጭ ሀገር ካሰብንማ ትልልቅ ሱፐርማርኬቶች አሉ አሁን ከወልማርት ጀምረ የራሳቸው የግብርና ምርት ሼልፎች ለብቻ አሏቸው አንዱ አካባቢ በቃ የግብርና ምርት ቆጥረ ማጨርሶ በየአይነት ነው የሚቀርበው እንደሱ አይነት ሱፐርማርኬቶቻችንም ያው እንደ ሀገር ያላደግነው በሁሉም ነገር ስለሆነ ነው እንጂ ትልልቅ ሱፐርማርኬቶች ቢኖሩ የግብርና ምርት መሸጫ ለብቻ እንደ ዲፓርትመንት ሊኖራቸው ይችላል እስከዛ ግን አሁን ባለው ምን እናውራ ከተባለ እኔ የሚታየኝ መንግስትን ከምትጠብቁ ለምሳሌ የመንግስት ነገር ለምሳሌ አሁን ቦታ ሰጣለሁ ብሎ ምናልባት 5 አመት ነው የምትጠብቀው በዛ 5 አመት አንተ ብዙ መስራት ትችላለህ ለሌ ፈለኩት ምንድነው መንግስት ይስጠን አይደለም ሁለተኛ ነገር ደግሞ ሰው ተከራይቶና እንተና ተከራይተን ስታረግ ያንን ኮስት ጨምረህ ነው ዛ ፕሮዳክት ላይ መሸጠው ግን ምን አማራጭ አለ ሁለተኛ ነገር አንተ በምትፈልግበት ቦታ ላይ አታገኝም ሰውና አንተ አትገናኙ ወይ ወደ ውስጥ የገባ ነው ወይ ሰው የሚንቀሳቀስበት ቦታ ላይ የራቀ ነው ሊሆን የሚችለው ስለዚህ አትገናኝም ያው ተተላለፋለህ እኔ ከምን አንፃር ነው አንያ ነገር ቅድም እንዳልኩ ትኩስ ኦርጋኒክ ፍሬሽ የሆነ ነገር ለህብረተሰቡ ወዲያው ነው ለምሳሌ ወተት ማታ ታልባለህ ሰው ወደ ቤቱ ሲገባ ፒክ አርጎ ይዞ ይገባል ፍሬሽ እኮ ግን መንግስት ቦታ ሊሰጥ አይገባማ ይስጥ አይደለም እነዚህ እንደዚህ አይነት ነገሮች አናው ግድልህም እኔ ይሄን ሜንታሊቲ ስለማልወደው ነው አንተ እኮ በራስህ ብዙ ርቀት መጣል ሀብታም ነህ እኛማ ተከራይተን እየሰራን ሀብታም ነህ that's what I'm saying ስለዚህ አንተ ነህ መፍትሄ ማምጣት ያለው ከመንግስት መጠበቅ የለም እኛማ አድርገን እየሰራን እሱን ነው እኔ አሁን ወደ ሶሳይቲም ሊሄድ ከሆነ ሁሉ ጠባቂ ሆነ ህይወት አይቀየር you know እስከዛሬ የመጣውን ርቀት በራስ እኮ ነው የመጣው ትክክለ just like that አሁን አንተ ብትጠይቅ የሚያምርብ ምንድነው say የመስሪያ መሬት በአነስተኛሊዝም ይስጥ በነፃም ይስጥ እርሻህንም ታስፋፋበት ምናምን ብትጠይቅ አንደርስታንድ አደረጋ መሸጫ ግን ግድ አንተ መሸጥም አይጠበቅብህም የሌላ ሰው ስራ መሆን ይችላል ሱቆች መኖር ይችላሉ ለሌላ ሰው ስራ መሆን ይችላል ካንተ ይረከባል እንቁላልና ዶሮ ከሆነ ቦታ ምስር ምናምን ያመጣል ከሌላ ቦታ ልካውን በሰፈር ማከፋፈያ ምንላቸው ይሉ እነሱን ሰፈር ጎኮ ማሰብ ነው ትራዲሽናሊ ዝም ብለን ከሱቅ ሰፋ ያሉ አርገን ነው የምናስባቸው ጥሬ በጆንያ ምናምን ብቻ ደርድረው ነው የሚሸጡት ግን ወተትም እኮ ይሸጣሉ አስተውለ ከሆነ ልክ እንደ ወተቱ እንቁላልም ይሸጣሉ እነሱ ነው መስፋፋት ያለባቸው እኔ ልክ ያልሆነ ምለው ሴክተሩም ውስጥ ያየሁት ደላላ ነው መጥፋት ያለበት ኖት ይሄ ሱቅ ከፍቶ የሚሸጠውን ሰውዬ አጥፍተ ምርትን ልትሸጥ አትችልም ገብቷል እሱ መኖር አለበት በመሃል ያለ ደላላ ነው ልክ ያለው
ምንም ሱቅም የላቸውም ግብርም አይከፍሉም አንተንና ባለሱቁን ለማገናኘት ነው 3-4 ሰው በመሃል ትክክል የሚመጣው ከደንበኛው እሱ ቼን ለማጥፋት ነው እኔ ያነሳው ትክክል ልክ ነህ አው ስለዚህ በዚህ አፕሮች እንትን ቢደረግ አሪፍ ነው እኔ ራሱ አሁን ያያሰብኩት ነው ታውቃለህ ከእንዳለ ብረከበው እንትና ብረከብ ምናምን እዚህ የሆነች ብከፍትኮ አከንሰሌት አይነት ነው መምጣት ያለበት እኔ እንደዛ ነው ማስበው እውነት ነው ብዙ ሰውም ልክ እንደዛ ነው እንትን የሚያረጋው ያው ቀጣይነት ያለው በደንብ በአግሪመንት የሥራ ድርሻ ሊኖርህ ይገባል ነው አንተ ገበሬ ነህ በቃ አንተ ግብርና ላይ ነው ፎከስ ማድረግ መሸጥ ያንተ ራስ ምታት መሆን የለበት ካገኛ አጠላም የተሻለ ትርፍ ስላለ ግን ካንተ ተቀብሎ ፌር በሆነ ዋጋ ሸጠህለት ፌር በሆነ ዋጋ የራሱን የትርፍ ማርጂን ይዞ ትክክል የሚሸጥ ሰው እሱ ከማርኬት ይጥፋል ትላትችልም አመጥፋት ያለበት እሱንም ያልሆነ አንተንም ያልሆነ ሱቅም የሌለው ዝም ብሎ ሞባይል ይዞ ዋጋ ላንተም ለሱም የሚተምነው ሰውዬ ነው ትክክል I think መበጠስ ያለበት የሚመስለኝ እውነት ነው በጣም እንትኑንም ገበያውንም ስርዓት የሚያበላሹት ታች እዚህ አርቢውንም እንትን የሚያበላሹትና ከሲስተም ውስጥ የሚያስወጡት እነሱ ናቸው መንግስት እዚህ እንደዚህ ነገር ላይ ጥሩ እንትን ነው I'm sorry አስተሳሰብ ይታወቃልና ብዙ የመንግስት ኢንቮልቭመንት ገበያ ውስጥ አይመቸኝም ለዛ ነው መንግስት መልቀቅ ነው ያለው by the way ይሄ የሌላ ጊዜ ባወራ ይሻላል ዛሬ ባንተ ቀላ አይደለም ስለ ሌዘፌር ኮንሰፕት ሌዘፌር ምናምን የነፃ ገበያ አስተሳሰብ ስለመጣበት ታሪክ ላወራ ፈልጌ ነው በሌላ ዝግጅት አወራለሁ ራሴ እንደ ኢኮኖሚክስ ተዘጋጅቼ ማለት ነውና more of economy successful የሚሆነው የመንግስት እጅ እየቀነሰ ሲመጣ ስለማምን ነው መንግስት ፋሲሊቴት ማድረግ ሬጉሌት ማድረግ ምናምን ውስጥ ነው እንጂ ላንተ ሱቅ መስጠት የገበያ መሬት መስጠት ምናምን ያሳስበው አይገባም እንዳለ አሁን ስንት ነው የሚያመርተው እንዳለ ከዚህ በላይ ይሄንን 3-4 ጥፍ እንድትሰራ ምንድነው እንዳለ መታገዝ ያለበት ወይም ደግሞ ሚስተር ኤክስ ሚስተር ዋይ መታገዝ ያለባቸው ከዛን እነዛን ሰፖርት መጥቶ ብር መስጠት ምናምን አይደለም ኢኮኖሚክ ሪፎርም ነው ማድረግ ያለበት ማለት ነው ላንተ የባንክ ብድር የምታገኝበት ፖሊሲና ስርዓት መቅረጽ ለግብርና ማለት በየሴክተሩ ለዚህ እንደዚህ ተብሎ እንትን ቢደረግ በቃ እና አንተ ለጥቅም ስትል በደንብ አሳደህ ታድጋለህ እድገትን የማይገቱ የኢኮኖሚ ስርዓቶች ማመቻቸት ብቻ ነው የመንግስት ስራ ይሄንን ስታደርግ በጣም ብዙ ነገሮችን ነው ያቀለልክ የምትሄደው እንዳልከው የኑሮ ውድነትንም በልክ ባመረትክ ቁጥር ብዙ ይኖራል ገበያው ላይ ደግሞ ሲበዛ ዋጋው ይቀንሳል ህብረተሰቡም ሳይዛዛት ዛሬ አንድ እንቁላል ለልጅ ለማብላት 20 ብር ተዛዝቶ ነው ወይም ደግሞ ወይኔ ብሎ ነው እንትን የሚያደርገው ስለዚህ እንደ አይነት አፕሮች መኖር መቻል የለበትም እኔ ምን ብለው እንግዲህ የአሳ ገንዳ ወይ ደግሞ ፊሽ ፖንዳችን ነው እዚህ ውስጥ ኮሮሶና ቴላፒያ የሚባል ብሪድ ነው ያለው ኦልሞስት አንድ 600-700 የሚሆኑ ያው ሃርቨስት ተደርጓል ያንን ያህል አሳ አለ ይሄንን በዚህ አፕሮች ነው እንትን የምናደርገው ለራሳችንም ለገበያም እንትን ያደረገን ነው የአሳውንም ማለት ነው እንደገና ደግሞ እዛ ማዶ ላይ የምናየው የዚህ አይነት ወደ 46 ቀፎች አሉን የማር ንብም ልክ በዚህ አፕሮች ነው እንትን የምናረጋው ያው ንብ ከ7 እስከ 14 ኪሎ ሜትር ነው ሙቭ የምታረጋው ሁሉም ቀደም ያያቻቸው ሜዲሲናል ፕላንት ከዚህ ግቢ ከዚህ ኢንቫይሮንመንት ብዙ ሳይርቁ የሚፈልጉትን እንትን ያገኛሉ ማለት ነው